አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ወንድሞችና እህቶች ላስታውሳችሁ የፈለኩት ነገር ምንድን ነው? ሐሲቡ አንፉሰኩም የሚል ነው። ሐሲቡ አንፉሰኩም ልየውመ ዛሬ ቀን ዱንያ ላይ ሳላችሁ ድረስ ራሳችሁን አስታውሱ የሚል ነው። ራሳችሁን አስታውሱ የሚል ነው። ለነገ የምትሰሩት ስራ ለነገ ለየውመል ቂያማ የሚሆን ነገር ማስታወስ ግዴታችን ነው ለማለት ነው። የቁል አላሁ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ተቁላሃ ወተንዙር ነፍስ ማ ቀደመት ሊገድን ወተቁላሃ ኢነላሃ ኸቢሩን ቢማ ተዕመሉን ይላል። እናንተ ያመናችሁ ሰው ሆይ ይላል አላህ ሱብሓነሁ ወተዓላ ወተንዙር ነፍስ ማ ቀደመት፣ ነፍስ ቆም ብላ ትመልከት፣ ታስተውል፣ መመልከት አለባት። ለነገ ለየውመል ቂያማ ያሳለፈችውን ቆም ብላ ትመልከት። ወተንዙር ነፍሱ ማ ቀደመት ሊገድን፣ ለነገ ለየውመል ቂያማ ነፍስ ያሳለፈችው ምን እንደሰራች ምን እንዳስቀመጠች ነገ አላህ ፊት ትቀርብ ማለት ነው። እንዳታፍር ዛሬ ማለት ነው ዱንያ ላይ ሳሌ ድረስ ማንኛችሁም ነፍስ ማለት ነው ቆም ብላ መመልከት አለባት ይላል አላህ ሱብሓነሁ ወተዓላ። ለዛ ነው ራጂዕ ነፍሰከ፣ ራስህን ሙራጃዕ ማድረግ አለብህ። ራስህን መመርመር መቻል አለብህ። ለዛ ነው ዑመር ብን ኸጣብ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ይላሉ። ራሳችሁን ምርመራ አድርጉ። የሚመረመርበት ቀን ሰውየው ሙሐሰባ የሚደረግበት ቀን ከመምጣቱ በፊት እነዚህ ራሳችሁን ሙሐሰባ አድርጉ ይላሉ ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ። ራጂዕ ነፍሰከ ዐላ አይ ሸይን፣ በማንኛቸው ነገር ላይ ራስህን ሙራጃዕ ማድረግ አለብህ። ምን ሰራው ዛሬ፣ ምን ከሰብኩኝ የሚል ነገር ራሱ ሙሐሰባ ማድረግ አለበት ሰውየው ማለት ነው። ምክንያቱም ፈለዐለሁ ለም የብቀ ሚን ዑሙሪከ፣ ተርሚህ አንተ ምንም ላይቀር ይችላል ኢላ ሰዓተን አው አያሚን፣ ወይንም አንድ ሰዓት ወይንም አንድ ቀን ሊሆን ይችላል ሰውየው ተርሚው የቀረው ማለት ነው። እድሜው አልቆ ሄዶ ማለት ነው። ወይ አንድ ሰዓት ወይንም ማለት ነው አንዲት ቀን ሊሆን ይችላል። ስለዚህ ድንገት ሰውየው ወደ አኺራ ተሄደ ራሱን ሙሐሰባ ታያደርግ በጣም ከባድ ነው። እና ነቢያችንም ዓለይሂ ሰላቱ ወሰላም ኢግተኒም ኸምሰን ቀብለ ኸምስ ይላሉ። አምስት ነገራቶች ከመምጣታቸው በስተፊት እነዚህ አምስት ነገራቶችን ማለት ነው ሙሐሰባ አድርጉ፣ እነዚህ ዝረፉ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። አምስት ነገር ከመምጣቱ በፊት አምስት ነገራቶችን ማለት ነው ዝረፉ ይላሉ። ሂሳብ ውስጥ አስገቧቸው ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ኢግተኒም ኸምሰን ቀብለ ኸምሲን ማለት ነው። ሸባበከ ቀብለ ሐረሚክ፣ እነዚህ በወጣትነት ማለት እንግዲህ ሰውየው ማለት ነው ተጎረመሰ አንስቶ 15 ዓመት ተሞላው ጀምሮ ማለት ነው እንግዲህ ምሳሌ እስከ 40 ዓመት እስከ 30 ዓመት ድረስ ያለው ሸባብ ይባላል። አብዛኛው የነቢያችን ኡመት ዓለይሂ ሰላቱ ወሰላም እድሜው ስንት ነው? 60 ዓመት ነው። አብዛኛው እድሜው ማለት ነው 60 ዓመት ነው። ስለዚህ በወጣትነት እነዚህ ራስህን ማለት ነው መገምገም አለብህ፣ መሮጥ አለብህ፣ መስራት አለብህ። ለአኺራ መስራት አለብህ ማለት ነው። እና እነዚህ እርጅና ከመምጣቱ በፊት ሰውየው ካረጀ በኋላ አይኑ ይደክማል፣ ታረጀ በኋላ ጉልበቱ ይደክማል፣ አይምሮ ይደክማል፣ አሳስቡ ይደክማል ማለት ነው። እኔ በወጣትነት ነው ሶላተ ጀማዓ መስጂድም ሆነ ቁርአን መቅራትም ሆነ ማንኛቸውን አመለን ሷሊህ መሳተፍ ያለበት ማለት ነው። ማንኛቸውም ሰው በወጣትነት ነው ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ወሲሐተከ ቀብለ ሰቀሚክ ይላሉ ደግሞ ሁለተኛው ርዕስ። እነዚህ ጤንነት ባለ ሰዓት፣ አፊያ በሆንክ ሰዓት፣ በሽታ ታይመጣብክ። እንግዲህ ሰውየው አይኑ ተታመመ፣ ጆሮ ተደከመ፣ ጉልበቱ ተደከመ፣ ሲሐነት የለውም ማለት ነው። ለአመለን ሷሊህ ማለት መሮጥ አይችልም፣ አይሰራም ማለት ነው። ስለዚህ እነዚህ ወሲሐተከ ቀብለ ሰቀሚክ፣ በሽታ ማለት ነው ታይዝ በስተፊት እነዚህ ጤንነት ባለ ሰዓት አላህ አፊያ ሰጥቶክ አፊያ ባደረከ ሰዓት እነዚህ ለመልካም ስራ ለኸይር ስራ መትጋትና መስራት መሮጥ አለብህ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶስተኛው ወጊናከ ቀብለ ፈቅሪክ ነው። እነዚህ ሀብት እንዲያለ ገንዘብ እንዲያለ በገንዘብክ ድህነት ከመምጣቱ በፊት እነዚህ መልካም ስራ መዝረፍ አለባችሁ መስራት አለባችሁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። አራተኛ ወፈራገከ ቀብለ ሹግሊክ ይላሉ። ፈራግ እንዲሆንክ ሰዓት ሹግል በቃ ፈራግ በሆንክ ሰዓት ማለት ነው። ታትሻግል ሰውየው እንግዲህ ይሻግላል፣ በዱንያ ይሻግላል። ድሃ ከሆነ ደግሞ በድህነቱ በሀብቱ ይሻገላል። የሹጉል አይነቱ ተቆጥሮ አይዘለቅም። እና እነዚህ ማለት ነው ከመሻገልህ በፊት እነዚህ መልካም ስራ መዝረፍ አለብህ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ልብ ብለን ማዳመጥ መቻል አለብን። ሌላው ወሐያተከ ቀብለ መውቲክ ነው።
ሞት ከመምጣቱ በፊት በህይወትህ እነዚህ ማለት ነው። በህይወትህ አላህ ህይወት ሰጥቶታል። የሰው ልጅ ሀያት ሰጥቶታል። እንግዲህ እነዛ ምሳሌ እነዛ ጀሃነም ገብተው ማለት ነው ጀሃነም ውስጥ ማለት ነው የሚርመጠመጡትን ሰዎችና ጀሃነም የገቡትን ሰዎች እነዛ ጀሃነም የገቡ ሰዎች ወደ ዱንያ መለሰንና እንደገና መልካም ስራ እንስራ ይላሉ። ወደ ዱንያ መለሰን ይላሉ። አላህ ማለት ነው ይሉታል ይላሉ። አላህም ይላቸዋል አወለም ኑዓሚሩኩም ማ የተዘከረ ፊህ መን ተዘከረ ይላቸዋል። እንዴ ዱንያ ላይ አላኖርኳችሁም እንዴ የሰው የሚገነዘብበትን ተገንዛቢ የሚገነዘብበትን ያክል ዱንያ ላይ አላኖርኳችሁም? ብዙ ህይወት አልሰጠኋችሁም? 60 ዓመት አላኖርኳችሁም? 70 ዓመት አላኖርኳችሁም? ያኔ የት ነበራችሁ ይላችኋል ማለት ነው። እነዚህ እንመለስና ኧረ ሽርክ ሰርተን ነበረ እንደገና አመለን ሷሊህ ተውሂዳችንን እናጠናክር እንደገና ቢድዓ ሰርተን ነበረ እባክህ ኸይር ስራ አመለን ሷሊህ እንስራ እያሉ ከጀሃነም ማለት ነው እባክህ አውጣን እያሉ አላህን ይማጸናሉ ማለት ነው። ግን አይሰካም፣ አይሆንም። ተገቡ ነው አንድ ይሆን ማለት ነው። ወጃአኩም ነዚር ይላችኋል። ማስጠንቀቂያ አልመጣችሁም? ነብይ አልመጣችሁም? ቁርአን አልወረድኩላችሁም? ይላችኋል አላህ ሱብሓነሁ ወተዓላ። ስለዚህ ፈዙቁ ፈማ ሊዛሊሚነ ሚን ነሲር ይላችኋል። ስለዚህ እነ ቅጣቱን ቅመሱት ለዟሊሞች ማለት ነው ረዳት የላቸውም ይላል አላህ ሱብሓነሁ። ዱንያ ላይ ሰውየው ራሱን ዘልሞ ራሱን በድሎ በህይወቱ በጊዜው በወቅቱ ማለት ነው ራሱን ገሎ ራሱን ማለት ነው ዘልሞ ነገ የውመል ቂያማ ጀሃነም ሲገባ እንደገና መልሰኝና ወደ ዱንያ መለሰኝና መልካም ስራ ለስራ ማለት ምንም አያዋጣም ማለት ነው። ስለዚህ ይሄንን ለማስታወስ ነው ሁላችንም ራሳችንን ሙሐሰባ ልናደርግ ይገባል። ሐሲቡ አንፉሰኩም ቀብለ አን ተሐሰቡ ራጂዕ ነፍሰከ ራሳችንን ሙራጃዓ ማድረግ አለብን። ራሳችንን መገምገም መቻል አለብን ለማለት ነው። ሁላችንም ይህንን ልናስብ ይገባል ለማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።